አለ አምላክህ ሁላ ብዬ ነገርኩት። ይሄን ላስረዳህ ላሳይህ ከመጽሐፍ ስለው በጣም እየረበሸ ነበር እንዳላሳየው። ቶቶ አትሳይ፣ አልፈልግም መልሱ ብቻ ነው አልፈልግም እንድታሳይ አልፈልግም በቃ። አንተ ግን ያንን አልተረዳሁም ማርክ አሳያለሁ እኛ ናቶች ይወሳል። እዛ መጽሐፍ ቅዱስ ላይ ምን ይላል? አምላክ ሲገልጸው ዳዊት በሲኦልም ብሄድ በዚያ አለህ እያለ ይናገራል። በሲኦልም ብሄድ በዚያ አለህ አንተ እያለ ይናገራል። ያ ነው። ነገር ግን አምላክ አላህ ሱብሓነሁ ወተዓላ እግሩን ያደርጋል ሲባል ጊዜ ምን ማለት ነው? እዛው እንደመለስኩላችሁ አላህ የትንሣኤ ቀን ገሃነም እንትን ካለት ከሃዲያኖችን ካስገባባት በኋላ ትጠይቃለች። ገሃነም አላህ ሱብሓነሁ ወተዓላ ገሃነምን ይጠይቃታል። ሀሊም ተላእቲ ይላታል፣ ሞላሽን ይላታል፣ እያወቀ ይጠይቃታል። ሀሊም መዚድ ብላ ትመልሳለች። ተጨማሪ አለን ትላለች። አላህ በእርሷ ላይ ገሃነም ውስጥ ከሃዲያኖችን ከማስገባት አይወገድም። መጨረሻ ላይ የምትሞላ እንዴት ነው? በከሃዲያኖች ከሞላችውና ከጨረሰች በኋላ እግሩን በእርሷ ላይ እስኪያደርግ ድረስ ብሎ ይናገራል። ሐታ የضع ቀደመሁ ዐለይሃ አው ፊሃ ያዕኒ መዕናሁ ዐለይሃ ከማ ቃለ ሱብሓነሁ ወተዓላ ቁል ሲሩ ፊል አርድ አይ ሲሩ ዐለል አርድ ወለኡሰልበነኩም ቢጁዕ ነኽል አይ ወለኡሰልበነኩም ዐላ ጁዙዕ ነኽል። ይህ ነው እንዳጠቃላይ በገሃነም ላይ እግሩን እስኪያደርግ ድረስ ይላል። ማድረግ ማለት ምን ማለት ነው? የአላህ ሱብሓነሁ ወተዓላ ማድረግ በገሃነም ላይ ሲባል ሰው ያሰበው ምንድነው? እግሩን ጀሃነም ላይ ወስዶ ጫን ማድረግ መስሏቸዋል። እንደዛ ያሰበ ካለ ተሳስተዋል አልኩኝ። ይህ የፍጡር አገላለጽ ነው። ፍጡር ለምሳሌ እግሬን በዚህ ሞባይል ላይ ያደረኩኝ ቢባል መነካከት አለው። አንተ ያደረኩኝ ነው። አላህ ሱብሓነሁ ወተዓላ መነካከት ያለው ነው ወላ አይደለም? ለምን አላህ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር እኔን የሚመስል ምንም አይነት ነገር የለም ብሏል። ይሮቻለሁ ከኛ መገለጫ መካከል አንድን ነገር በአንድ ነገር ላይ ያደረግን ከተባለ ግዴታ እንነካካለን። አላህ ሱብሓነሁ ወተዓላ ግን እንደዛ አይደለም። አንደኛ እሱ ነው። ከእርሱ በፊት የመጀመሪያው ኢስባት القدم لله سبحانه وتعالى وأنه سيضع قدمه الشريف على جهنم كما ذلك في الحديث عن النبي صلى الله عليه وسلم الله يدرجل كذا يدرجل بالوا من قدنا ነገር ግን ያ የሚያደርገው እንዴት ነው? ፍጡር ነው ወይ? አይደለም። ያሻር ከይፍያው ታዲያ እንዴት ነው የሚለውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አንድ የምናውቀው ነገር ግን ምንድነው? እንደ ፍጡር አይደለም። የፍጡር ማድረግ ምንድነው? ንክኪ ያለው ወላሂ አይደለ? አላህ ደግሞ እኔ እናንተን አልመስልም ብሎ ተናግሯል ነው። ያን አደራረጉ ታዲያ እንዴት ነው? ላ ያዕለሙሁ ኢለላህ ከአላህ በስተቀር ሌላ ማንም የሚያውቀው የለም ነው። ያ ነው እና ነገር ግን ወደ እዚያኛው ስመጣ ጊዜ በሲኦልም አለህ ተብሎ ተገልጿል። አምላክ መጽሐፍ ቅዱስ ላይ በሲኦል ውስጥ አለ። ይሄን ላሳየህ። ማየት ትፈልጋለህ? እሱማ አይቼዋለሁ፣ ግን ማብራሪያ አልተሰጠበትም። አለ ቃል በቃል አለ። እንግዲህ በሲኦል አለ ተብሎ አንተ ራስህን ያሳየህ። አዎ አለ። ያው እና እዚህ ጋር ላሳያችሁ። ዳዊት አምላኩን ሲገልጸው ጊዜ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ያው ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ ነህ አለህ ይላል። ወደ ሲኦልም ብወርድ በዚያ አለህ። ይሄ ነው። ሌላ ጥያቄ አለ? መጨረሻ ላይ ኮንክሉዥን አካባቢ ከመስጠታችሁ በፊት አንተ ማውራት የፈለከው በሴጣኖች ጉዳይ በክርስቲያንና በእስላም መካከል ያለው ይሁን አይ ዶንት ኖ እሱን ነገር ግን ማብራሪያ ሳሰጥ ነው እንትኑ የተፈጸመውና እኔ ደግሞ ያን ነገር በጣም ማወቅ በጣም ቀርቦ ምናልባት አሁን መናገር የሚደክም ከሆነ ነገም ስትገባላ እመጣለሁ። ችግር የለውም። መጀመሪያ ላይ የሆነ ጥያቄ ስለጠየቀ ነበር ስላነሳ ነበር የሆነ ሐሳብ ስላነሳ መጀመሪያ ላይ ሱረቱል ጂን ላይ ያለውን የጂኖች ምዕራፍ የሚለው ላይ وأنه لما قام عبد الله يدعوه كادوا يكونون عليه لبدا ሚለው የአላህ ባሪያ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ለመቅራት በሚሉ ጊዜ ጂኖች ተደራርበው በእርሳቸው ላይ ይመጣሉ ይላል። ጂኖች ተደራርበው ይመጣሉ አይደለ? አዎ። እሺ ላብራራ ለምን እንደሆነ አልፈልግም። እሺ ግን አልኩት። መጨረሻ ላይ ከጥያቄና መልስ በኋላ 5 ደቂቃ ወስደን ጋኔን በእስልምናና በክርስትና ግንዛቤው ምንድነው የሚለው እንወያያለን አልኩት። እሺ አለ። ካለቀ በኋላ እንወያይ እንጂ ቃል ገብተሃል እኮ ስለ አልፈልግም ማለት። ይሄን ሰምታችኋል ሁላችሁ።
አልፈልግም አለ። ማንም ሰው እዚህ ካለ ክርስቲያኖች ጋኔን በእስልምናና በክርስትና ከኔ ጋር አሁን ማውራት የሚፈልግ ሰው ካለ በጣም ደስ ይለኛል። ከሌለ ዝም ብዬ ላስረዳ። ቴዳ ማውራት ካለ እሺ። እኔ እኮ እንዳላቋርጥ ብዬ ነው ልታስረዳ። ችግር የለውም። እሺ ችግር የለውም። ምናልባት በእምነትህ ላይ የተሳሳተ ነገር ከተናገርኩ ታርመኛለህ። ወይንም ፍፄ አንተ አለህ ትቀጥላለህ። ልጨርስ አሉ እኔ ባጭሩ ላስረዳችሁ። እሺ በቃ ባጭሩ ላስረዳችሁ። ጋኔን ምንድን ነው የሚለውን ለማወቅ ከመለኮታዊ መጽሐፍቶች መሆን አለበት። አንደኛ እሱ ነው። ከአምላክ ፍጥሮች መካከል ናቸውና ስለዚህ ክርስትናም በመጽሐፍ ቅዱስ ላይ እስልምናም በቁርአን ላይ ተመርኩዞ ስለ ጋኔን እንደው ላስረዳችሁ ያለው ነገር አንደኛ ማወቅ ያለብን ነገር ስለ ጋኔን ስናወራ ጋኔን ከምን ተፈጠረ? ሶስተኛ ያ በፊት ማንፈጠራቸው የሚለው ሁሉ መገለጽ አለበት። ማንፈጠራቸው የሚለው መገለጽ አለበት። አራተኛ ለምን ዓላማ ተፈጠሩ ከለው በኋላ ወዴት ይሄዳሉ? መቼም ሞት አለ አይደል? ከሞት በኋላ ወዴት ይሄዳሉ የሚለውን መታወቅ አለበት። ይሄንን አሁን ፀሐይ ብለን እንደ ቁርአን እንደ መጽሐፍ ቅዱስም ስጋ መልሱን እንፈልጋለን። ጋኔን ከምን ተፈጠረ? ስለዚህ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ ሰተው አለቅ ተረካ ላይ አልፈልግም ብሎ ያመለጠው ጋኔን ከምን ተፈጠረ እዚህ ጋር ያልቃል። በቃ ክርስትና ስለ ጋኔን የመናገር ሞራል የለውም። ለምን ከተባለ ከምን እንደተፈጠሩ እንኳን አይገልጽምና መጽሐፍ ከምን እንደተፈጠሩ የገለጸው መጽሐፍ ምንድነው ከተባለ ቁርአን ነው፣ ሐዲስ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ይህ ከምን ተፈጠሩ ቢባል መልሱ በቁርአን ላይ ታገኛላችሁ። ከእሳት ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ጋኔን ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب አላህ መላእክቶችን ከብርሃን ፈጠራቸው ነብዩ ሰለላሁ ዐለይሂ ወሰለም ጋኔንን ደግሞ ከእሳት ፈጠረው አሉ። ሰውን ደግሞ አድመን ከአፈር ፈጠረው አሉ። ስለዚህ ጋኔን ከምን ተፈጠረ የሚለው መልስ ያለው በቁርአን ላይ ነው፣ በሐዲስ ላይ ነው። እስልምና ተፈጠሩ ግለጽ የኮታዊ መጽሐፍ እንጂ ስለነርሱ ባህሪ መጥፎ ናቸው ጥሩ ናቸው ወዴት ይሄዳሉ ተፈጠሩ የሚለው መናገር ሞራል ያለው ከምን ተፈጠሩ ያተበት መጽሐፍ እንደኛ መጥቶ መጥፎ ናቸው ጥሩ ናቸው ያስኬድም አንደኛ እሱ ነው። ሁለተኛ ማን ፈጠራቸው የሚለው ቃል በቁርአን ላይ ተጠርቋቸው አላህ ሱብሓነሁ ወተዓላ ይናገራል። ወልጃን ፈጠርናሁ ጋኔን ነኝ። ሶስተኛ ፈጠራቸው በኋላ አምላክ ለምን ተፈጠሩ? ለምን ጋኔን ለምን እንደተፈጠረ መጽሐፍ ቅዱስ ላይ ተገልጿል። ለሰዋለ ተፈጠሩ ما خلقت الجن والانس الا ليعبدون ሰውንም ሆነ ጋኔንን እኔ በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አምላክ ክፉ አድርጎ ፍጥረታትን አይፈጥርም። ክፋትን ፍጥረታት ነው በራሱ ላይ የሚያመጣው። መቼ ነው ያን የሚያመጣው? የአምላክን ትእዛዝ ባመፀ ጊዜ። ስለዚህ ጋኔኖች ከመሰረቱ ክፉ ተደርገው የተፈጠሩ ሳይሆኑ ክፋትን በራሳቸው ላይ ያመጡ ናቸው። እነርሱ ገብቷቸዋል። ያ ነው አንዱን አምላክ አላህ ሱብሓነሁ ወተዓላ እየተገዙ በምድር ላይ እንዲያሳልፉ ነው። ያ ነው ለምን ተፈጠሩ ለሚለው መልስ በሱረቱ ዛሪያት ላይ እኔን እንዲገዙኝ ነው የፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ ተናግሯል። እሺ በስንት አይነት ባህሪ ላይ ተፈጠሩ? ሁለት አይነት ባህሪ ያላቸው ልክ እንደ ሰው ልጅ። ያ ማለት ከእነርሱ መካከል አማጺም አለ የታዘዘም አለ። ገብቷችኋል አይደል? አማጺም አለ የታዘዘም አለ፣ የሚያምጽም አለ የሚታዘዝም አለ ማለት ነው። ያ ከሰው ልጆች ታዛዥም እንዳለ አማጺም እንዳለ እነርሱ መካከል የሚታዘዝም የሚያምጽም አለ ማለት ነው። ነፃ ምርጫ ፍቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው። ይሄ ሊባል ባጭሩ ታዲያ እነዚያ የአምላክን የተጠበቁ ጅኖች እነሱ ናቸው። የአምላክን ትእዛዝ የተጠበቁና የካዱ ደግሞ እነሱ
እነዚህ ከሃዲያኖቹ ነው ሰይጣን ይባላሉ። ሰይጣን የሚለው የሆነ ነገር ባህሪ ነው። ሰይጣን ብሎ ማለት አማጺ ማለት ነው። ኻሪጅ አን አላህ ትእዛዝ ከሰውም ሆነ ከጅን የአምላኩን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእሱ ላይ ይውላል እንጂ ሰይጣን የሚባል አይደለም። ሰይጣን የሚለው ባህሪ ነው። ልክ ለምሳሌ ነው ፍጡር ሰው ምንድነው? ፍጡር ነው። ያ ሰውዬ ለሰው ሲሰቅ ጊዜ ምን የሚባል ሌባ ይባላል አይደል? ሌባ ይባላል የሚባል አካል አላህ Subhanahu Wa Ta'ala ፍጡር ሌባ አልፈጠረም። ነገር ግን ሰውን ፈጥሮታል። ያለለት ግን ሰውየው በሰረቀ ጊዜ በራሱ ላይ ያመጣው ባህሪ ነው። ሰይጣን የሚለው ልክ እንዲሁ ሰይጣን የሚባልን አካል አላህ Subhanahu Wa Ta'ala አማጽ የሚባል አካልን ፈጥሯል አልፈጠረም። ነገር ግን ጅኖችን ሰዎችን ፈጥሯቸዋል። ባመጹ ጊዜ ግን እነዚያ ሰዎች ወይንም ጅኖች ያን ባህሪ በራሳቸው ላይ ተላበሱ፣ አማጽያን ተባሉ፣ ሰይጣን ተባሉ። ይፈቻል አይደል? ስለዚህ ያ ያመጸው የጅን አይነት ለኛ ምናችን ነው ከተባለ ጠላታችን እንጂ ወንድማችን አይደለም። قال سبحانه وتعالى في سورة فاطر إن الشيطان لكم عدو فاتخذوه عدوا ሰይጣን ለእናንተ ግልጽ ጠላታችሁ ነውና ግልጽ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይላል አላህ Subhanahu Wa Ta'ala። إن الشيطان للإنسان عدو مبين ይላል በሱራ ዩሱፍ ላይ። ሰይጣን ለሰው ልጅ ግልጽ ጠላቱ ነው ያለ። ስለዚህ ሰይጣን ላይ ጠላታችን እንጂ ወንድማችን በፍጹም አይደለም። ያ ሰይጣን የሚባለው ግን ምንድነው ከተባለ አማጽ የሆነው የጋኔን አይነት ማለት ነው ይመስላል። ያመጸው ጠላት ባለው ይላል። ጥያቄ አለኝ። ምን አለ መሰለህ አሁን ካንተ የደውት ነገር አለ። ምንድነው የቁርአን አመለካከትና የመጽሐፍ ቅዱስ ላይ ሰይጣን ያለው አመለካከት የተለየ መሆኑ ይገባኝ። ሰይጣን ከዚህ በፊት መልአክ የነበረ እንደሆነ ማመን ነግረኸኛል። የሚያምጹ ማያለን ያልከው እዚህኛ መጽሐፍ ላይ ኢሳይያስ ለምሳሌ 12 ላይ የንጋት ኮከብ ይለዋል። አንተ በእግዚአብሔር ዙሪያ ትጣላለህ፣ ወደ ምድር ትወርዳለህ፣ አመድ ትሆናለህ እያለ ይናገራል። እና እዛ ጋር ነው የተጣለው ይላሉ። በቃ እና ሰይጣን በመጽሐፋችን ላይ በቃ ሰይጣን ነው፣ ቅዱስ ሰይጣን የለም፣ ጂን ቅዱስ ጂን የለም፣ ወይም ደግሞ መጥፎ ጂን የለም በእኛ ወይ ጀምሮ ጥያቄዎች ይመልሳቸው። ልክ እስልምና ላይ ይሄ ሙሉ መልስ እንዳለው ማነው ጋኔን ከምን ተፈጠረ? ጋኔን መልአክ ነበረ ይላሉ ጋኔን መልአክ ነበር የሚለው የቱ ጋር ነው ያለው? ኢሳይያስ 14:12 ላይ አንተ ንጋት ኮከብ ነህ ብሎ ውበቱ የመልአክ አይነት እንደበናም ብልኝ ካልኩላን ነው መልአክ እንደነበርና መልአክ ነበር። ጋኔን የቱ ጋር ነው የሚለው? ጋኔን መልአክ ነበር የሚለው ያለው ከእግዚአብሔር ዙፋን በላይ ከፍ ካለና እና እንደተወረወረ ይመራል። አይም ጋኔን መልአክ በሚል የለም፣ መልአክ በሚል ቃል የለም። ግን ያመፀ መልአክ እንዳለ ይናገራል። የለም እንደዛ ነው የለም። እሺ የወደቀ ታምናላችሁ አይደል? እንደዛ ነው የምናስበው። የወደቀ መልአክ ነው ጋኔን ይልክሳል መጽሐፍ ቅዱስ ላይ። አዎ የተጣለ መልአክ እንዳለ መጽሐፍ ቅዱስ ይናገራል። ኢሳይያስ 14:12 ላይ ሰይጣን ወይም ዲያብሎስ የተጣለ የወደቀ መልአክ ነው የሚል ጥቅስ አለ ወይ? ይሄ እንዳለ ኢየሱስ ክርስቶስ ራሱ ምዕራፍ 10 ላይ ዮሐንስ ሌባው ሊያርድና ሊያጠፋ ይመጣል፣ ሰይጣን ዲያብሎስን ተቃውሙት ከእናንተ ይሸሻልም ይላል። ብዙ ቦታ ስለ ሰይጣን ተጽፏል። አሳተን ተጽፏል አይደለም ጥያቄ። አንደኛ ጋኔን የወደቀ መልአክ ነው የሚል የለም። ሁለተኛ ጋኔን መልአክ ነበር የሚል የለም። ስለዚህ ጋኔን ከምን ማምጣት አለበት? ኢሳይያስ 14 ላይ የለም። አይ ባነብልህ ይገባሃል የሚለው ኡስታዝ ጊዜ ከሰጠህ ላንብብልህ። ኢሳይያስ 14 ላይ ያወራ ያለው
ቆይ ላንብባ። ስለ ባቢሎን ንጉስ ስለ ናቡከደነጾር ነው እያወራ ያለው። ቁጥር 4 ላይ ጀምረህ ማየት ትችላለህ። ስለ ሰይጣን ምንም ሽታው የለም ራሱ። እሺ ሽታ መኖሩን ቆይ እናንብብልህ። ቆይ እኔ ባነባ ይሻልም ያወጣሁት እኮ እናንብብልህ። ከአራት ጀምሮ እናንብብልህ ነው ሐሳቡ እንድትረዳው ነው። ተከታተል። እሺ አይደለም ይኸውልህ አንድ ትልቅ ነገር የምነግርህ እዚህ ጋር ምዕራፍ 12 ላይ ነው የምትጀምርልኝ። ልከና እንደጀመርክልኝ እዛ ጋር ምዕራፍ 14 ከቁጥር 4 ጀምረን እናንብበው ነው ያልኩ። ምንም የሚለው ነገር የለም። እዚህ ጋር እዚህ ታች 14 ጀምረን እናንብበው። አንዴ ተረጋጋና አዳም ቴዳ ነው። እሺ አይበዛብንም። ይህ ምሳሌ ይላል በባቢሎን ንጉስ ላይ ታነሳለህ አለ። የባቢሎን ንጉስ ማን ነው? ናቡከደነጾር ነው። ስለ ሰው ነው የሚያወራው። ባቢሎን የምትባል የሆነው ኢራቅ ስለሷ ንጉስ ነው። እንዲህም ትላለህ አስጨናቂ እንዳረፈ አስገባሪ እንዴት ጸጥ አለ። ስለ ባቢሎን ንጉስ አሕዛብን በመዓትና በማያቋርጥ መምታት የመታው አሕዛብን ባልተተከለ መከራ በቁጣው የገዛ የኃጢአተኛ በትር የአለቆች ዘንግ እግዚአብሔር ሰብሯልና ምድር ሁሉ አርፋ በጸጥታ ተቀምጣለች እልል ብላለች አለ። ለምን? የባቢሎን ንጉስ ነው ብሎ ስለሆነ ጥድና የሊባኖስ ዝግባ አንተ ከተዋረድክበት ዘመን ጀምሮ ማን ይቆረጥ ዘንድ አልወጣም ብለው በአንተ ደስ አላቸው። ሲኦል በመምጣት ልትገናኝ በበታች ታወከች። የሞቱት የምድር ታላላቆች ሁሉ ለአንተ አንቀሳቀሰች። የአሕዛብ ነገሥታት ሁሉ ከዙፋናቸው አስነሳች። እነሆ አንተ ደግሞ እንደኛ ደክመሃልን አሉት። እኛን መስለሃልን አሉት። የባቢሎን ንጉስ ናቡከደነጾር ጌጥና የበገና ድምፅ ወደ ሲኦል ወረደ። በበታችም ብል ተነጥፏል፣ ትልም መደረቢያ ሆኗል። ትል በልቶታል ሲሞት ማለት ብለው ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እዚህ ጋር ነው ነጥቡ ያለው። እኮ ላስረዳህ እኮ ነው። ሳትሄድ እናውራ። ይሄንን ላስረዳህ እኮ ነው። ላስረዳህ ነው። ይሄንን እዛ ጋር እንደምትመጣ ስለገባኝ ነው። የመጨረሻው የእስራኤል ንጉስ ማን ነበረ ታስታውሰዋለህ? ሴዴቅያስ ነበር አይደል? አዎ ሊሆን ይችላል። ሴዴቅያስ ከንግስና ሲወድቅ ምንድነው ያለው? እግዚአብሔር የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ምን ማለቱ ነው? አሁን ሴዴቅያስ ከዚህ ጋር ታገናኘዋለህ ኡስታዝ። ሴዴቅያስ ወደ ምድር ወደቀ እኮ እንደተረዳው ነው እኮ። ከሰማዩ መውደቅ ማለት ነገስታቶቹ ንግስና ላይ ያሉ ሰማይ ላይ እንዳሉ ሰማይ ንግስና እንደሆነ ያሳያል ባይብል ላይ። አሁን አየክ እንግዲህ ወደ እንትን ገባ ማለት እኮ አይደለም ነው። አንድ አዳምጠኝ ሂድ። እሺ አሕዛብን ያዋረድክ አንተ ሆይ እስከ ምድር ድረስ ተቆረጥክ። ዛትሚት ሞትክ ማለት ነው። አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከአምላክ ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜን ዳርቻ በመሰብሰቢያ ተራራ ይቀመጣለሁ፣ ከደመናው ሰልፍ ላይ በልዑል እመሰላለሁ አልክ። ናቡከደነጾር ነው እንደዛ ያለው። ቆይ እነግርሃለሁ፣ እሱንም እነግርሃለሁ። በልዑል እመሰላለሁ ያለው እሱ ነው። ወይ ሰይጣን ባህሪ ነው። በልዑል እመሰላለሁ ያለው ቆይ ከሰማይ የሚጣል ለምንድን ነው ጭቅጭቅ እንዲያመራ የምትፈልገው? አንዴ አርስቱን እንየውና ከዛ በኋላ እንትናል። ከደመናው ከፍታ በላይ አርጋለሁ በልዑልም እመሰላለሁ አለ። ነገር ግን ወደ ምን ትወርዳለህ አለ? ወደ ሲኦል ወደ ጉድጓዱ ጥልቅ ትወርዳለህ። በሚያዩ ይመከተዋል፣ በውኑ ምድርን ያንቀጠቀጠ የሚያወራው ሰው አስተውል የሚለው እዚህ ጋር ሰው ነገር እንዳለው ነው የሚናገረው። ጫማ አለው ይላል። እንደዛ ይሄ አያስኬድም። አሁን እሱ ሊያስተምር ፈልጓል። እኔ አሁን እኮ ከሱ መስማት የፈለኩት ለመሰለ ያኔ አልተናገረም። አሁን ግን ይናገር። ለጫማውና ስለ እግሩ
የመቀጠል ሳይሆን አንድ ደቂቃ ይቅርታ። እሱ አንድ ጊዜ ይቅርታ ትሄዳለህ አለው እሱ እሺ የዛኔ ከተነሳ መካከል